ሰላም በመላው ዓለም የምትገኙ ውድ ኦርቶዶክሳውያን በያላችሁበት የአገር ክፍል በያላችሁበት ሰዓት አቆጣጠር ፍጹም የእግዚአብሔር ሰላም ይብዛላችሁ። እንዴት ናችሁ? ዛሬ አንድ አጠር ያለች ሐሳብ እዤ ከእናንተ ጋር ቆይታ የማደርግ ይሆናል ማለት ነው። በእርግጥም በዚህ ሰዓት እንደዚህ አይነት ሐሳቦችን ስናነሳ ብዙዎቻችሁ ተስፋ የምታገኙበት ይሆናል ብለን እንጠብቃለን። ምክንያቱም በአሁኑ ሰዓት አጋንንት በትልቁ እየሰራ ያለው ስራ ቢኖር እኛን ነፍስ ማስጠፋት፣ እኛ በዝሙት እንድንወድቅ ማድረግ፣ እኛ ሐሜተኛ እንድንሆን፣ እኛ ጠጪ፣ እኛ ቃሚ፣ እኛ ቼሰኛ፣ ሱሰኛ እንድንሆን ከማድረጉ በዘለለ በዋናነት ተስፋ ነው የሚያስቆርጠን። ስንቶቻችንን ብዙ ነገሮችን ጀመረን ያቆምነው? ስንቶቻችንስ ያሰብነው ነገር ሳይሳካልን ሲቀር ለምን ይሄ ነገር አልሆነም ብለን ተስፋ የቆረጥነው? ተስፋ በመቁረጥስ ሌሎች ጅማሮችን ለመጀመር ያልተነሳሳ ነው? ተስፋ እንደቆረጥን የቀረን ስንቶቻችንን? በእርግጥ እኔ ብዙ ጊዜ በህይወት የሚያጋጥሙኝ ብዙ ነገሮች አሉ። ለምሳሌ አንዳንድ ሰው ተስፋ ሲቆርጥ ራሱን በመጠጥ ይደብቃል፣ ራሱን ባሽሽ ይደብቃል፣ ራሱን በጫት በተለያዩ አልባሌ ነገሮች ይደብቃል። ይሄ ነገር በእውነት ተስፋ ሰጥቶት ነው እንደዚህ የሚያደርገው ነው ወይስ ሌላ ብርሃን ሳይኖረው ቀርቶ ነው? ኖ። አንድ ታሪክ ልንገራችሁ። አንድ ገዳም ላይ አንድ ትልቅ መነኩሴ የገዳሙን መናንያን አባቶችን እንዲሁም ደግሞ ገዳሙን ለመሳለም የሚመጡ ምእመናንና ምእመናትን እየጠጡ እየሰከሩ ይረብሻቸው ይበጠብጣቸው ነበር እና መነኮሳቱ እጅግ በጣም በእኛ አባት ድርጊት ይማረሩ ነበር። በጣም በተደጋጋሚ ይህን ድርጊታቸውን ይቀጥላሉ። ይሰክራሉ፣ ይረብሻሉ፣ ይሰክራሉ፣ ይረብሻሉ። የገዳሙ አበምኔት እጅግ በጣም ብቃት ደረጃ ላይ የደረሱ የጸሎት አባት ስለሆኑ እኚህን አባት በትዕግስት ይጠብቋቸው ነበረ። አብረዋቸው ያሉ መነኮሳቶች ግን በጣም በድርጊታቸው ስለሚበሳጩ ምን ነው እኛ አባት ሞተው ባረፉልን፣ ምን ነው ከዚህ ገዳም በተባረሩልን በወጡልን እያሉ የእኚህን አባት ሞትና ከገዳም መባረር ይመኙ ነበረ። ከብዙ ጊዜ በኋላ የእኛ አባት ድርጊት እንደቀጠለ ያው ሞት አይቀርምና እኛ አባት አረፉ። ከዛ እነዚህ መናንያን ለገዳሙ አበምኔት እጅግ የጸሎት አባት ለሆኑት አባት እኛ አባት እንግዲህ እንደነገርኳችሁ ብቃት ደረጃ ላይ ያሉ የበቁ አባት ናቸውና ሂደው የምስራች ይሏቸዋል። ምን አገኛችሁ ሲሏቸው እኛ ገዳሙን የሚበጠብጡት እየሰከሩ የሚረብሹት አባት እኮ አረፉ፣ እኛም ሰላም አገኘን፣ ሞቱ። ምዕመኑም ከዚህ በኋላ በሰላም መጥቶ በሰላም ከገዳሙ በረከት አግኝቶ ይሄዳል ሲሏቸው እንዴ አባ ገሌ ናቸው? አዎ እሳቸውንማ መላእክታን ሲያሳርጓቸው አይቻለሁ፣ የእሳቸው ነፍስ ወደ ሰማይ ሲያርግ አይቻለሁ ይሏቸዋል። እኛ አባት እንደነገርኳችሁ እጅግ ብቃት ደረጃ ላይ የደረሱ ስለሆኑ ሁሉን ነገር ያውቁታልና መናንያኑ ግራ ገባቸው። እንዴት ሰካራም አባት ሆነው እንዴትስ ነፍሳቸው ወደ ሰማይ በመላእክታን ሊያርግ ይችላል? ምንም የሰሩት ስራ የለም። የምናውቀው ሲጠጡ ነው፣ በየቀኑ ሲሰክሩ ነው፣ በየቀኑ ሲበጠብጡ ነው የምናውቀው ብለው ሲጠይቋቸው አይ ልጆቼ እናንተ የምታውቁት ስካራቸውን ነው፣ እግዚአብሔር የሚያውቀው ደግሞ ተጋድሏቸውን ነው ይላቸዋል። ምን አይነት ተጋድሎ አደረጉ ብለው ሲጠይቋቸው በጣም የሚገርም ነው። እኚህ ሟቹ የሚሰክሩት አባት በ20 ብርጭቆ መጠጥ ነበር የሚሰክሩ የነበሩት። በየቀኑ እየተጋደሉ በሚቀጥለው ቀን 19 ብርጭቆ ያደርጉታል። በየቀኑ እየተጋደሉ በሚቀጥለው ቀን 18 ብርጭቆ ያደርጉታል። አሁንም ተጋድሏቸውን በመቀጠል 16 15 ብርጭቆ እያደረጉ በገዳሙ ላይ ረጅም ጊዜ ቆዩ። በስተመጨረሻ በ3 ብርጭቆ መስከር ጀመሩ። በዚህ ሰዓት ነው እንግዲህ ህይወታቸው ያለፈው።
እግዚአብሔር ያየው ልጆቼ የእሳቸውን ይህንን ተጋድሏቸውን ነበር። በጣም ይገርማል። ስለዚህ መንግሥተ ሰማይን የገቡ ሲሏቸው፣ አዎ ወደ መንግሥተ ሰማይን ሄዱ። ነፍሳቸው በክብር ነው የተሸኘችው። እንዴት ሊጸድቁ ቻሉ ተብሎ ሲጠየቁኝ የበቁ አባት በጣም ይገርማችኋል። ወላጆቻቸው በሚኖርበት ዘመን አላውያን ወይም መናፍቃን የምንላቸው በአሁኑ ዘመን በወቅቱ የነበሩ ሕፃናቶችን እየወሰዱ ልጆችን እየወሰዱ ለነሱ ያስገዟቸው ነበር። ሃይማኖታቸውን ያስቀይሯቸው ነበር። አላስፈላጊ ድርጊት እንዲፈጽሙ ያደርጓቸው ነበር። ጦረኞች እንዲሆኑ ያደርጓቸው ነበር። የእኛ አባት እናትና አባት ግን ልጃቸው ሕፃን በመሆኑ ወደ አላውያን እጅ እንዳይገባ በአላውያን እጅ እንዳይገባ መጠጥ እያጠጡ ያሰክሯቸውና ያስተኟቸው ነበረ። ድምፃቸው እንዳይሰማ፣ እንዳይረብሹ፣ እንዳያለቅሱ ሕፃን ስለሆኑ ይሄ ነገር ነው ያደገባቸው። በዛ ሰዓት እንደዚህ አይነት ድርጊታቸው እኚህን አባት ከዚህ ተግባራቸው እናትና አባታቸው አስመለጧቸው። እኛ አባት ግን ይህ የመጠጥ ሁኔታ በውስጣቸው ሰርጾ ስለነበረ ይህንን ይዘው በድርጊታቸው በማዘናቸው ከዚህ በኋላ ዓለም በቃኝ ብለው ገዳም ገብቼ ቀሪ ዘመኔን በገዳም እኖራለሁ ብለው ነው የገቡት። ይሄ ነው የጽድቃቸው መነሻ ብለው እኛ የበቁ አባት ለመናንያኑ ይነግሯቸዋል፣ ያስተምሯቸዋል። መናንያኑም ካሰቡትና ከጠበቁት በላይ ስለነበረ እኚህ አባት ብዙ ነገር ተረድተው ቀሪ ዘመናቸውን በንስሐ መኖር ጀመሩ። ከዚህ ታሪክ ብዙ ነገር እንማራለን። እግዚአብሔር አንዳንድ ጊዜ በጣም ሱሰኛ ስንሆን ምን ያህል ነው ሱሱን የወደድነው? ከሱስ መውጣት እንደማንችል ተስፋ ያቆረጥን ከሆነ በዚህ ሰይጣን ይደሰታል። ከሱስ ለመውጣት ግን በየቀኑ የምናደርገው እንቅስቃሴ፣ የምናደርገው ጸሎት፣ ሱሱ ላይ የምናሳየው ጥላቻ አንድ ቀን ያችን ትጋታችንን እግዚአብሔር ይቆጥርልንና ስናርፍ እንኳን የተጋደልነውን ተጋድሎ አይቶ ወደፊት ተስፋችንን እንድንወርስ ያደርገናል። አዳም ከሔዋን የተቀበለውን ትእዛዝ የእግዚአብሔርን ትእዛዝ ንቆ ወደ ሚስቱ ሐሳብ መጥቶ ያችን አትብላ የተባለውን ሞትና ሕይወትን የምታሳየውን ፍሬ ከተመገበ ዕለት ጀምሮ እግዚአብሔር አንድ ተስፋ ነበር የሰጠው። አዳም ሆይ ከልጅ ልጅ ተወልጄ አድንሃለሁ አለው። አዳም ይህንን ቃል ተቀብሎ ለ5500 ዘመን ያክል በተስፋ ኖረ፣ እንደሚድን አውቆ። አያችሁ የአዳምን ጽናት። ከአዳም የልጅ ልጅ እግዚአብሔር ከድንግል ማርያም ተወልዶ አዳምን አዳነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ እኛን ከሰራነው ኃጢአት፣ ካለብን ፍዳ፣ ካለብን መከራ ሲያነጻን ይህንን የተስፋ ቃል ደግሞ ጠብቀን ስንኖር ብዙ ነገሮችን ማግኘት እንችላለን። አንዳንዴ በሕይወታችን የሚያጋጥሙን ችግሮች፣ በሕይወታችን የሚያጋጥሙን ፈተናዎች ነገን እንዳናይ፣ ስለ ነገ እንዳናስብ ያደርጉናል። እኔ በጣም በተደጋጋሚ ለምንድን ነው የማስፈልገው ብዬ አስቤ አውቃለሁ። በሕይወቴ ብዙ ጊዜ የማስፈልግበት መንገድ ምንድን ነው? ለምንድን ነው የተፈጠርኩት? እግዚአብሔር የፈጠረኝ ምንድን ነው ዓላማው? እኔ የተፈጠርኩበት ዓላማ ይሄ ነገር በየቀኑ አይምሮዬ ላይ ሲፈጠር እነዚህ ነገሮች፣ እነዚህን ቁስሎች ለመርሳት ስል ራሴን በብርጭቆ ውስጥ በመጠጥ ጠርሙስ ውስጥ ደብቅ ነበረ። ለካ እግዚአብሔር ለኔ ያስቀመጠው ለኔ የጻፈው ዓላማ አለ። አያችሁ፣ ዛሬ ቢያንስ የምኖርለት አንድ ተግባር አለ። እኔ በጣም እጠጣ ነበረ። መጠጥ ስራ እየሰራው በየቀኑ መጠጥ ይጠማኝ ነበረ።
ይሄ ማለት ሱስ ደረጃ ደርሶ ማለት ነው። ጠጥቼ ማታ ገብቼ ግን ሁሌ አለቅስ ነበር። ለምንድን ነው እግዚአብሔር ይህንን ነገር የማያስተወኝ? አለህ የምር አለህ? ሁሌም ማለቅስባት የእመቤታችን ስዕል አድኖ ነበረች። እውነት እኔን ትፈልገኛለህ? እውነት ያንተ ልጅ ነኝ ብዬ ሳስብ እግዚአብሔር ቀን ነበረው። 1 ወር አለፈ፣ 2 ወር አለፈ፣ 3 ወር፣ ዓመታት ነጎዱ። በእነዚህ ሁሉ ዓመታት ግን እግዚአብሔር የኔን የትዕግስት ጥግ ይለካው ነበር፣ ያየው ነበር። አጋንንት ያሾረኛል፣ በየጭፈራ ቤት ይወስደኛል። አንድ ቀን ግን ባልታሰበች ሌሊት፣ ምንም ባልጠበቅኩበት ቀን ከዚህ ነገር ይገላግሉኛል። ለካ የልቤን መሻት ያየው ነበር። ለካ ለአንድ ነገር እንደማስፈልግ ያምን ነበር እግዚአብሔር። አንድ እውነት ልንገራችሁ፣ ዛሬ ፈረንጆች በቴክኖሎጂ ደረጃ በጣም ከፍተኛ ደረጃ ደርሰዋል። ኢቭን በጣም በሚያሳዝን ሁኔታ በተለይ ይሄ የምዕራባውያኑ ኮንስፓይሬሽኑ ያለንበት ዘመንን ስናስበው ግብረ ሰዶም የበዛበት፣ ሌዝቢያኖች የበዙበት፣ ወንዶች እርግዝናን በላቦራቶሪ የሚያረግዙበት፣ የወንዱ ነባዘር ከሴቷ እንቁላል ጋር በፋብሪካ ተዳቅሎ ሰው ፈጠረን ብለው የሚያስቡበት ደረጃ ላይ ተደርሷል። ይሄ ፍጹም ስህተት፣ ፍጹም ኃጢአት ነው። ይህን ነገር እየሰማን አይምሯችን ሊበረዝና በትክክልም ወደ እንደዚህ አይነት ቴክኖሎጂ አይምሯችን ሊሳብ አይገባም። ግን እግዚአብሔር ቅዱስ ጋብቻን ፈጥሮ በቅዱስ ጋብቻው የተጣመሩ ባልና ሚስቶች አንድ ሆነው የሚፈጥሩት ዘር ያ ዘር ያለ ምንም ምክንያት አይፈጠርም። ብዙ ሰዎች ያለ ምክንያት መጣን ብለው ያስባሉ። ማንም ሰው ግን ወደዚች ምድር ያለ ምክንያት የመጣ ሰው የለም። በእርግጥ አንዳንዴ ገንዘብ ፈልገን ሳናገኝ ስንቀር፣ የምንለብሰው ልብስ ሳናገኝ ስንቀር፣ የምናድርበት መኝታ፣ የምንጠለልበት ቤት፣ የምንመገበው ምግብ ስናጣና ረሃብ ሲያጎሳቁለን፣ ብርዱ ሲያደቀን፣ የሰው ፊት ሲገርፈን ለካ እኔ የማልጠቅም ሰው ነኝ ብለን እንድናስብ ያደርገናል። አንድ እውነት ግን ልንገራችሁ፣ ይሄ ሁሉ ነገር በሆነበት ጀርባ እግዚአብሔር የእኛን የትዕግስት ልክና እኛ ለትልቅ ዓላማ እንደታጨን የሚያሳይ ትልቅ የህይወት ውጣ ውረድ ነው። አንድ ሰው በነገራችን ላይ ትልቅ ዓላማ ከሌለው አይፈተንም። እግዚአብሔር የሚወደውን ይፈተናል። በተስፋ መቁረጥ ውስጥ ሆነን እሱን እንድናስብ ይፈልጋል። ስለዚህ ትልቁን የስኬት መንገድ ለመቆናጠጥ ዛሬ የምናደርገው እንቅስቃሴ፣ ዛሬ የምናደርገው ትጋት እጅግ በጣም ወሳኝነት አለው። ዛሬ የምናምነው እምነት ለህይወታችን መቃናት፣ ለህይወታችን መሳካት ትልቅ ጉልህ ሚና ይጫወታል። ተስፋ እንዳንቆርጥ። ተስፋ የሚያስቆርጡን ብዙ ነገሮች እንሰማለን፣ ብዙ ነገሮች እናያለን። ወደ ብዙ አቅጣጫዎች፣ ተስፋ ወደሚያስቆርጡ አቅጣጫዎች የሚመሩን ብዙ ሁኔታዎች ይፈጠራሉ በህይወታችን ውስጥ። ብቻችንን በምንሆንባት ሰዓት ግን አንድ ተስፋ እንዳለን ብቻ እናስብ። እቺን ነገር ካዳብርናት ነገ የተሻለ ሰው እንሆናለን፣ የተሻለን ነገር ማየት እንችላለን። በተቃራኒው ግን ተስፋ የሚያስቆርጡ ነገሮች ላይ ትኩረት ካደረግንና ሁልጊዜ እነዛ ነገሮችን ለመሸሽ በተቃራኒው ኔጌቲቭ ነገሮችን የምናደርግ ከሆነ የምር እውነት የምነግራችሁ ነገር ለታሰበልን ዓላማ ሳንኖር የታሰበልን ደረጃ ላይ ሳንደርስ ህይወታችንን ባጭሩ እንቀጫለን። ስለዚህ የኛ መኖር ከምንም ነገር በላይ ከራሳችን አልፎ ለብዙዎች ይጠቅማል። ለሃይማኖታችን መጋደል፣ ለሃይማኖታችን ቅድሚያ መሆን፣ እነዚህ ነገሮች ማስቀደም ስንችል ወደ መስዋዕትነት ደረጃ እንደርሳለን።
ስለዚህ እኛ የምናደርገው እንቅስቃሴ ተጋድሎ ነው። ወንድሞቼ እህቶቼ፣ በተለያየ የሥራ ሁኔታ ውስጥ በተለያየ የህይወት አጋጣሚ ውስጥ ያላችሁ እስኪ ለአንድ ደቂቃ ይሄ ህይወት ሰልችቶኛል፣ እባክህን ፈጣሪ ሆይ አውጣኝ ከዚህ ህይወት እንበለው። እስቲ መንግሥተ ሰማያትን ተስፋ እናደርግ። ይሄ ሲሆን ህይወታችን የተሻለ ይሆናል ማለት ነው። ተስፋን የሚሰጥ እግዚአብሔር ነው። በስተመጨረሻም ባጭሩ እንደዚህ አይነት ሐሳቦችን እንድንነጋገር የምትፈልጉት ሐሳብ ካለ ሳምንታዊው ይህ ፕሮግራም ይቀጥላል። ስለዚህ በሳምንቱ እንድናነሳው የምትፈልጉት ሐሳብ ካለ ከታች ኮሜንት ላይ ጻፉልን። አብራችሁም ስለነበራችሁ በድጋሚ አመሰግናለሁ።